አርሶ አደሩን ወክዬ ነው የመጣሁት። የምክክር ጉባኤ ማለት እኔ በጣም ተመችቶኛል። መመካከር መፍትሄ ያመጣል፣ መነጋገር መፍትሄ ያመጣል። ነገር ከቤት ይጀምራል፣ ጎረቤት ይደርሳል። ከመድረሱ በፊት ግን ተነጋግሮ ነገሩን ጨርሶ ፈቶ በጥሩ ደረጃ ላይ ይደረሳል። ስለዚህ አገራዊ ምክክር ጉባኤ ማለት በጣም ለኔ ውስጤ ነክቶታል ማለት ነው። ጀግኖች አባቶቻችን ከዚህ በፊት በእግራቸው ያየን ነው። በእግራቸው በፈረስ እንደዚህ የተመቻቸ ሁኔታ በሌለበት ተዋግተው ኢትዮጵያ ለዚህ ደረጃ አድርሰውልናል። ለዚህ ደረጃ አድርሰው ነው። ኢትዮጵያ ማለት አንድ እናት የወለደቻት አንድ እናት ብዙ አይነት መልክ ያላቸው ልጆች ትወልዳለች። ቀይ፣ አጭር፣ ጥቁር ትወልዳለች። እቺ እናት ግን ቀዩን ጥቁሩን ብላ አትመርጥም። ሁሉም ልጆቿ ናቸው። ሁሉም ልጆቿ ናቸው። የኢትዮጵያ እናት ደግሞ አገራችንን በኢትዮጵያ በእናት ሀገር ኢትዮጵያ ተብላ ትመሰላለች። ስለዚህ አገራችን ኢትዮጵያ ልንጠብቃት ልናከብራት ይገባል። እኔ መልእክቴ ይሄ ነው። ኢትዮጵያ አገራችን በጣም ብዙ ሀብት ብዙ ነገር ያለባት ሀገር ናት። ምንም ከውጪ መለመንም የለባትም እንዳየሁት ማለት ነው። አሁን ይሄ የተገነቡት ግንባታዎች በሙሉ በራሷ ልጆች በራሷ መሬት ነው። ይሄን ሁሉ ጥሩ ነገር እኔ አርሶ አደር ነኝ። ከአርሶ አደርም በመሆኔ ደግሞ ይሄ ነገር አርሶ አደር፣ ምሁር፣ ዶክተር፣ ፕሮፌሰር ሁሉ ያካተተ ነው። የሁሉም ሀሳብ የተቀበለ ነው። ስለዚህ ደስ ይላል። እኔ ደግሞ በመጨረሻ ማስተላልፈው ልጆቼ አደራችሁ የምላችሁ ነገር ሀገራችሁ ከምንም በላይ ክብር ናት። ሀገራችን ኢትዮጵያ አንገነጣጥላት። ምንድነው ያለው እናት በቃ ብዙ አይነት ልጆች ትወልዳለች። ቀይ፣ ጥቁር፣ አጭር፣ ረጅም ትወልዳለች። ግን ሁሉም የራሷ ልጆች ናቸው። ይሄ ድል ደግሞ በማግኘቴ በጣም ደስ ብሎኛል። አንደኛ የኢትዮጵያ እስካሁን ድረስ በምክክር አይደለም እየመጣች የነበረው። አብዛኛው ችግሮቻችን ይፈታሉ ብለን የምናስበው የነበረው በአመጽ ወይ በመሳሪያ ነበረ። አሁን ግን በሰለጠነ መንገድ ወይም ደግሞ ጊዜው ዘመኑ በደረሰበት መንገድ በውይይት በንግግር የአንዱን መብት ባከበረ መልኩ ተወያይተን ችግሮቻችን በዘለቄታነት እንፈታለን ብሎ የታሰበ ነው ብለን ነው የምናስበው። አንዱ ምክክር ዲፌሽኑ ይሄ ነው ብለን ነው የምንወስደው። ከዛ ባለፈ ግን ከዚህ ምክክር ምን ይጠበቃል ወይም ደግሞ የምክክሩ ሂደት ምን መሆን መቻል አለበት ስትል አንደኛ ኢትዮጵያ እንደምታውቀው ላለፉት ጊዜያቶች ውስጥ ህዝቧ ያረቀቀው ህገ መንግስት አልነበረም ያለው ወይም ደግሞ የአብዛኛውን ህዝብ ማህበረሰብ የሚወክል ህገ መንግስት አይደለም። ከዛ ባለፈው ብዙ ልዩነቶቻችን ደግሞ የጎላ ነው እየመጣ ያለው። አብዛኛው አይተው ከሆነ የተዋቀርንበትን መንገድ የብሔርን ሃይማኖትን መሰረት ያደረገ ከመሆኑ ጋር ተያይዞ ላልተፈለገ ብጥብጥና ላልተፈለገ ችግር ውስጥ የገባንበት ሁኔታ ነው ያለው። ዘመን እየረቀቀ እያደገ እየተሸጋገረ በንግግር እያመነ ባለበት ሰዓት ውስጥ እኛ ደግሞ ከዛ አልፈን ደግሞ ቀድመን ድራፍት ተደርጎ የተቀበሩ ችግሮች አሁንም ለመገዳደል ለሞት ያዳረገን ያለው ነው። ይሄን በዘለቀታዊነት ፈተን አንድ ትልቅ ኢትዮጵያን ለመገንባት የሁሉንም ባህል፣ የሁሉንም ሃይማኖት፣ የሁሉንም መብት ያከበረና የዜጎች መብትም ያከበረ አንድ ወጥ የሆነ አሰራር ተዘርግቶለት ሁላችንም ተከባብረን የምንኖርበትን ስራ ለማምጣት የሚደረግ ውይይት ነው ብለን እናት። በዚህ ውይይት ውስጥ ብዙ ልዩነቶች አሉ። እንደምታውቀው ጋምቤላ ክልል የራሱ የሆነ ባህል አለው፣ የራሱ የሆነ ቋንቋ አለው። ኦሮሚያ ክልል በተመሳሳይ፣ አማራ ክልል በተመሳሳይ። ይሄን ሁሉ አክብሮና አቻችሎ ሊሄድ የሚችለው አንደኛው የምክክር ውጤት ነው። ስለዚህ መመካከሩ ትልቅ እድል አለው ብዬ ነው የማስበው። በዛ ላይ ደግሞ እንደዚህ ከየክልሉ ተሰባስበው ከየክልሉ ያሉ የማህበረሰብ ተወካዮች፣ ከየክልሉ ያሉ የሃይማኖት አባቶች፣ ከየክልሉ ያሉ የጸጥታ መዋቅር ጭምር መጥቶ ሲነጋገርበት እነሱ ውስጥ ያለ ችግርና እነሱ ውስጥ ያለውን ሀሳብና አስተሳሰብ በሌላው በኩልም እንድትረዳና በዛኛው ሰው ጫማ ውስጥ ሆነ እንድትረዳ የሚያስችል ከመሆኑ ጋር ተያይዞ ወደፊት የምንመሰረታት ሀገር በጣም ጠንካራና ለሚቀጥለው ትውልድ ትልቅ መሰረት የሚጥል ነው ብዬ አስባለሁ። መመካከሩ ለሀገር ሀገሪቷ ለገባችበት ከቅርብ ጊዜ ወዲህ ከሚታዩ አንዳንድ ችግሮች የሚያወጣን ይሄ ተሰባስቦ እንደዚህ መመካከሩ በጣም ጥሩ ለሀገር እድገትም ለሀገር ሰላም፣ ደህንነት ጥሩ እንደሆነ እኔ እንደሚሰማኝ ያው እንደሚታየው ደስ በሚል ሁኔታ ከመላው ኢትዮጵያ ነው የተወጣጣው እና እስከ 4000 የሚሆን ተወያይ ነው። እንግዲህ ይሄ ጥሩ ለኛ ሀገር ጥሩ ማሳያ ይሆናል ብዬ ነው የምገምተው። ከመላው ኢትዮጵያ የተወጣጣ ነውና ስለ ሀገሩ በሀገሩ ላይ አካታች የሆነ ሁሉንም ማህበረሰብ ያካተተ ስለሆነ ወደ ጥሩ
ወደ ጥሩ እንትን እንደርሳለን ብዬ ገምታለሁ። ውጤታማ ትሆናለች ብዬ ገምታለሁ በዚህ ምክክር ላይ ኢትዮጵያ። እኔ ከዚህ ውይይት ብዙ ነገር እጠብቃለሁ። በሀገራችን ብዙ እያለፍናቸው ያለናቸው ብዙ ውጣ ውረዶች አሉ። እስካሁንም እያሳለፍን ያለነው እስካሁንም ያልተወጣንባቸው ብዙ ችግሮች አሉና እነዛ ችግሮች ያው እንደሚታወቀው ከሁሉም አካባቢ ነው እዚህ ጋር ተወካይ ነው የመጣውና 130 ሚሊዮን የኢትዮጵያን ሕዝብ ወክሎ የመጣ ሕዝብ ስላለ የሁሉንም አካባቢ የሁሉንም ማህበረሰብ ችግር የሚያወጣ ወይም የሚገልጽ ውይይት አድርገን የጋራ ለሁላችንም የሚተሆን አጀንዳ ቀርጸን ወደፊት የሚያስቀጥል የምንፈልጋትን ሰላማዊት ያደገች ኢትዮጵያን ለማስቀጠል የሚያስችል ፕላትፎርም ይሆናል ብዬ ነው የሚያስበውና በዚህ መልኩ ነው ኤክስፔክቴሽኔ። ከዚህ ሀገራዊ ምክክር ኮሚሽን ወይም ደግሞ ከምክክሩ የሚጠብቀው ኢትዮጵያ አንድ ሆና የነበሩ ክፍተቶች ተጣበው ወይም ደግሞ ጠበው ክፍተቶች በጣም ሰፋፊ ነበሩ። ሰፊ ክፍተቶችን ነበር ስና የነበረውና ከዚህ በኋላ ከምክክሩ እኔ በጣም የሚጠብቀው ኢትዮጵያ አንድ ሆና ክፍተቶች ቀርተው ያሉ ችግሮችን በዚህ መድረክ እናጠባለን ወይም ደግሞ አንድ ሆነን እንወጣለን። የጋራ መግባባት ይኖረናል። ኢትዮጵያን ወደፊት የምናራምድበትን ሀሳብ ክሬት አድርገን እንሄዳለን የሚል ድምዳሜ በውስጥ ጭሯልና እኔ በጣም ከዚህ ከምክክር የሚጠብቀው ኢትዮጵያችንን በጣም አንድነት ሰፍኖ ሰላም ሰፍኖ የጋራ መግባባት ኖሮ አንዳንዴ አሁን ምክክር ማለት ሰው እንደሆነ ክርክር አይነት ነገር አድርጎ ነው ሲወስድ የነበረው። ወይ የነ እከለ ሀሳብ ያሸንፋል የነ እከለ ሀሳብ እሱ ይወድቃል አይነት ነገር ነው አንዳንዴ አስተሳሰብ እኛ ስናደምጥ ነበረውና ከምክክሩ የምንጠብቀው ኢትዮጵያ በሀሳቧ አንድ ሆና በእድገቷ አንድ ሆና በሊማቷ አንድ ሆና ወደፊት የምንራመድበትና ህዝቦቻችንን ተጠቃሚ የምናደርግበት ሀሳብ ይኖራል ብዬ ነው የማስበው። ፍቅርም ያለው ታች ነው እንደተባለው አርሶ አደር በጣም የዋህና ንጹህ ነው። አቃለው የሚሉት ነው አገራችን ኢትዮጵያን የሚከፋፈሉብን አገራችን ኢትዮጵያ የሚነጥሉብን አቃለው ተምሬያለሁ የሚሉ ናቸው። ኃይል ይባሉ ይገባል። ኢትዮጵያን የሚከፋፍሉ ኢትዮጵያን የሚነጣጥሉ ደግሞ አሁንም ህግ ሊገዛቸው ህግ ኃይል ይላቸው ይገባል። እኔ እንደው መልእክቴ በጣም ይሄ ነው ማስተላልፈው። እናት ደግሞ እናት ሁሉ ነገር ናት። አብሶ ሴት ሁሉ ነገር ታውቃለች፣ ታበስላለች፣ ትመክላለች። ከዚህ በፊት ያለነው እናቶች እኛ የጎረቤት አባት እንፈራ ነበር፣ የጎረቤት እናት እንፈራ ነበር። እከሌ ይመጣል ቆይ ዋ ከተባልን እንመለስ ነበር። ዛሬ ዋይ ብለን የሚመለስ ሰው አይደለም ያለው። እንነጋገር፣ እንመካከር፣ በምክር በመነጋገር ሁሉ ነገር ይገኛል። አሁን እኮ ቤተሰባችን ጭምር መምራት ባቃተን ሰዓት ይሄ ሁሉ ህዝብ መምራት በጣም አዳጋች ነው። እኛ በየቤታችን ከቤታችን ጀምረን እንመካከር፣ እንነጋገር፣ ኢትዮጵያን አንድ እናድርጋት ነው ምለው። አንደኛ የኛ እናቅላለን የምንለው ፖለቲከኞች ብቻ አይደለም እየተወያዩ ያሉት። አንደኛው ፖለቲከኛ በራሱ የራሱ የሆነ ፍላጎት አለው። እንደምታውቀው በእኛ ሀገር በመጣንበት ውጣ ውረዶች ውስጥ ፖለቲከኛ ፓርቲዎች ሲቋቋሙ ወይም ደግሞ ሲዋቀሩ ጭምር አይተው ከሆነ መሰረት የሚያደርጉት ወይ ብሔር ነው ወይ ሃይማኖት ነው ወይ የሆነ ነገርን ማህበረሰብን ይወክለናል ብለው የሚመጡት ግሩፕ አለ። ስለዚህ ባለበት ሁኔታ ውስጥ ይሄንን ለምክክር ማምጣት በራሱ ችግር ነው። የሚወቁት ማህበረሰብ ጋር ለመሞገትና ወደ ራሳቸው ማህበረሰብ ለማድላት ትልቅ አስተዋጽኦና እድል አላቸው። ይሄን ወደ ምክክር ታመጣው ከውጤቱ ይልቅ አሁንም የጭቅጭቅ ንትርክ ውስጥ የመግባት ትልቅ አድቫንቴጅ አለ። ሌሎች ሀገሮች አይተህ ከሆነ ወደ ምክክር ገብተው ከምክክር ያመጡት ውጤት ፌላሪቲ ነው። ብዙ ሀገሮች ሞክረው አልተሳካላቸው። ይሄ የሆነበት አግባብ ምንድነው? ወይም የተማረው ማህበረሰብ ወይ ፖለቲካ የሚሉትን ወይም ደግሞ ወደፊት የመጣውን የማህበረሰብ አንቂ ብቻ የሚሳተፍበት ከመሆኑ ጋር ተያይዞ ሁሉንም ማህበረሰብ ያዋክል አይደለም። ከዚህ በፊትም እኮ ህገ መንግስታችን እኮ ሲዋቀር እኮ የሆነን ማህበረሰብን እወክላለሁ የሚል ህገ መንግስት እንደነበረ እናውቃለን። ግን የማይወክል ነበር። በውስጡ የመጣው ሰዎች የሌላ ተልእኮን የሚያስፈጽሙ ነው እንጂ ሪያሊቲ የዛም ማህበረሰብ ማንነትን መሰረት ያደረጉ ውክልና ኖሯቸው አይደለም ህገ መንግስት ማርቀቅ ላይ የነበሩት። አሁን ግን ስንመለከተው በሚኖረን በተለይ ዛሬም በነበረን ፕሬዘንቴሽን በሚኖሩ ግሩፖች ላይ የማህበረሰብን ወኪል
ስፔሲፊክ የሚያደርግ ቁጥሮች ጭምሮች አሉ። አካል ጉዳተኛም ጭምር የተወከለበት ነው ማለት ነው። ይሄ የአንዱን ችግር አንዱ እንድትረዳ ያደርጋል ማለት ነው። ፖለቲካው ደግሞ እኔ ወክሏለሁ የሚለው ማህበረሰብ ምን ሊያነሳ እንደሚችልም እንዲረዳና ቀጣይ ፕሮግራሙን ሊያስተካክል የሚችልበትም ጭምር ቻንስ እድል የፈጠረ ውይይት ነው ማለት ነው። እዚህ ውስጥ ይሄን ስትመለከተው በአንጻራዊ ኢትዮጵያ ያደረገችው ያለው ምክክር ከታችኛው ማህበረሰብ ጅምር አንስቶ ይወክሉናል የሚሉ የሁሉም የተደራጁ ቡድኖችን ጭምር ያዋከለ ከመሆኑ ጋር ተያይዞ በደንብ ነፃ ሆኖ ለመነጋገር ለመወያየት እድል የፈጠረ ነበርና በአድዋ ያገኘነውን ድል አሁን ሁላችንም ተደራጅተን ሁላችንም ተወያይተን ሁላችንም ተመካክረን ኢትዮጵያን አንድ ስቴፕ ምናጸናትና ለሚቀጥለው ትውልድ እርሾ የምንጥልበት የውይይት መድረክ ነው። በጣም ደግሞ የታሪክ አደራም ጭምር አለብን ብለን የምናደርገው ውይይቱን እያደረግንበት ያለበት ደግሞ ትልቅ ትምህርት የሚሰጠን ግቢ ውስጥ እንደሆነ መጠን ያለፉ አባቶቻችን ምን ጀብዱ አድርገው ነው ይህን የመሰለ ሐውልት የተቀመጠላቸው ሲተባበሩ አንድ ሲሆኑ የመጣባቸውን ወረራ የመከቱበት ነው። እኛም ደግሞ ከታች ያለው ጨምሮ ማህበረሰብ በጋራ ተወያይተን በጋራ አቅደን በጋራ መስራት ስንችል ደግሞ ሀገራችንን ለሚቀጥለው ትውልድ አጽንተን የምንሄድበትን መሰረት የምንጥልበት የውይይት መድረክ ነው። ውይይቱ ላይ ሁሉም የማህበረሰብ ክፍሎች፣ ሁሉም ብሔር ብሔረሰቦች፣ ሁሉም እንወክሏለን የሚሉ አካላቶች ጭምር እየተሳተፉበት ከመሆኑ አንጻር በተለይ በትጥቅ ተደራጅተው ይዘው አገርን ለማፍረስ የሚንቀሳቀሱ አካላቶች ጋር አሁንም ትልቅ ትምህርት የሚሰጥ ውይይት ነው። በውይይት ነው ሀገር የሚቆመው፣ በውይይት ነው ሀገር የሚጸናው የሚለው መልእክት ለማስተላለፍም እና የህይወት መስዋዕትነት የማይከፈልበት ነው። ምክክር ትልቅ እድል የፈጠረበት ነው። በውይይት ውስጥ እርስ በርስም እየተማመርክ የምትሄድበት የመድረክ እንትን ነው የተጀመረውና ጥሩ ነው ብዬ ነው የምወስደው። ከሌላው ሀገር አንጻር ጥሩ ልምድና ተመክሮ ተወስዶባቸው ውይይቱ እየተደረገ ያለበት አግባብም በጣም ውበት ያለው ነው ብዬ ነው የምወስደው። እና ሁሉም በራሱ ጉዳይ ላይ ራሴ ያገባኛል በሚል ስለሆነ እኔ እንደ አመቻችነት ነው ስልጠና ስንወስድ የነበረውና ከዚህ ፊት ሲደረግ የነበረው የአጀንዳ አሰባሰብ ነው። እንግዲህ እንዳያችሁት አጀንዳውን በኮሚሽኑ በኩል ተገልጿል። በሱ ላይ አሁን እንግዲህ የሚመካከረው ማህበረሰብ ወይም ይሄ 4000 ከህዝቡ የተወከለው ሲመካከር እኛ ሁኔታዎችን ማመቻቸት ነው። ሰዎች በግልጽነት ያለምንም አድሎ ያለምንም መድሎ ግልጽ ሀሳቡን በግልጽ እንዲወያይበት በሀገር ያገባኛል ብሎ የመሰለውን ሁሉ በዚህ ጉዳይ ላይ በዚህ በገጠመን ችግር ላይ እንዲወያይበት ነው። እኛ ይሄን አጠናክረን እንግዲህ አስፈላጊ ለሆነ አካል ማቅረብ እኔ መመካከር ወሳኝ ነው። በቤተሰብም ደረጃ እንዳልከውም በተለያየ ደረጃ መመካከር ጥሩ ነው። መመካከር ያው ከክርክር የተለየ ነው እና ስንመካከር አንደርስታንድ መደራረግ አለ። የአንዳችንን ቁስል ለሌላኛችን የሚሰማበት አንዳችን የሌላኛችንን ችግር የምንገነዘብበት እና የጋራ የሆነውን ሀሳብ የጋራ የሆነውን አጀንዳ ለሁሉም የሚጠቅም ዊን ዊን የሆነ አፕሮች ተጠቅመን ለሁሉም የሚሆን ነገር የምናካትትበት ወይም የምንወስድበት ስለሆነ መመካከር ጥሩ ነው። ምክንያቱም ካልተመካከርን አንዳችን የሌላኛችንን ቁስል አንዳችን የሌላኛችንን ሀሳብ ልንረዳ አንችልም። ስለዚህ ያንን ልንረዳ የምንችለው ስንመካከር መጀመሪያ መመካከር እኮ ፈቃደኝነትን ይጠይቃል። አንዳችን ሌላኛችንን ችግር የሌላኛችንን ሀሳብ ለመረዳት ፈቃደኛ ሆነን ስንሰባሰብ ዜን ስንረዳዳ ወደ አንድ ቦታ ወደ አንድ ሀሳብ ለመድረስ ያስችለናልና በዚህ መልኩ ነው መመካከርን የሚወስደው። የሚያመጣው ጥቅም አሁን ከተለያየ አካባቢ ነው ከአራቱ አቅጣጫ ነው እዚህ ተሰብስበን የተገኘነውና ያሉ ክፍተቶችን እንድናጠብ አሁን ትልቁ ዋናው አላማ ክፍተቶች ሰፊ ናቸው። ቅድም ለማስቀመጥ እንደሞከርኩትና ክፍተቶችን ለማጥበብ ነው ትልቁ አላማ። የምክክሩ ትልቁ አላማ ክፍተቶችን ለማጥበብና ኢትዮጵያ በአንድ ሀሳብ ወይም ደግሞ እነ እከሌ ከፍረጃ የምንወጣበት እነ እከሌ ናቸው እኮ እንደዚህ እያደረጉ ያሉት ወይም ደግሞ እዛ አካባቢ እዚኛው አካባቢ ብቻ ነው እየለማ ያለው ወደዚህ አካባቢ ብቻ ነው እኮ እየተዘወተረ ያለው ልማት የሚለው ነገር ተቀርፎ የጋራ ሀሳብ ይዘን የጋራ ድምዳሜ ላይ የምንደርስበት አቋም ይኖረናልና ምክክሩ በዚህ ልክ በጣም ይጠቅማል የሚል ድምዳሜ አለኝ።